የጀመርነው እሱን እንቀጥል። ዳር ነድዋ ይባላል። መካ ላይ የመካ ሹማምንቶችና ንጉሶች ሹራ ምክክር የሚያደርጉበት የሆነ ቢሮአቸው ነው፣ ሹራ ቦታ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ወደ መዲና እንደላኳቸውና እርሳቸውና አቡበክር ስዲቅ እንደቀሩ በተሰማ ጊዜ የመካ ሹማምንቶችና ንጉሶች እዚያ አስቸኳይ ስብሰባ ተብሎ ተሰባሰቡ። ሙሐመድና አቡበክርን ምን እናድርጋቸው፣ ሙሐመድን ምን እናድርገው በሚል ተሰባሰቡ። በቃ ሙሐመድን መግደል ነው ያለብን አሉ ግማሾቹ። ግማሾቹ ደግሞ በቃ እዚሁ እንሰራው አሉ፣ እንሰራው እዚሁ። ሌሎቹ ደግሞ በቃ ከዚህ ሀገር እናስወጣው፣ ዳግም ላይ መለስ ወደ ሌላ ሀገር እናባረው ምናምን ተባባሉ። ገብቷችኋል አይደል? ይህ ነው። በዚህ በሶስቱ በየትኛው ተስማሙ? እንግደለው በሚለው ተስማሙ። የእኛ ነቢይ ሰለላሁ ዐለይሂ ወሰለም የግድያ ሙከራ በጣም በርካታ ጊዜ ነው የተደረገባቸው። ይህ አንደኛው ነበር። ገብታችኋል? ይህ ሁሉ መስዋዕት የከፈሉት ተሳድበው አይደለም፣ አንቋሻቸው አይደለም፣ ወይ የሆነ ንብረታቸውን ቀምተዋቸው አጭበርብረዋቸው አይደለም። ነገር ግን አንዱን አምላክ አላህን በብቸኝነት አምልኩ፣ ከእርሱ ውጭ ያሉ ባዕድ አምልኮዎችን ተዋቸው ብለው ስለሰበኳቸው ብቻ ነው። ሊአነሁ ደዓሁም ኢለላህ ሱብሓነሁ ወተዓላ ወኢላ ዒባደቲሂ ወሕደሁ ላ ሸሪከ ለህ፣ እርሱን በብቸኝነት እንዲያመልኩ ጥሪ ስላደረጉላቸው ብቻ። ከዚያ በኋላ እንግደለው በሚለው ተስማሙ። ነገር ግን በምን ሁኔታ እንግደለው አሉ። ከአንድ ዘር የሆኑ ሰዎች ሄደው ቢገድሉት የእርሱ ጎሳዎች መልሰው እኛን መበቀላቸው አይቀርም ተባባሉ። አሰቡበት ይህን ራሱ። ስለዚህ ምን እናድርግ? ከእያንዳንዱ ጎሳ የተውጣጡ ጀግኖችን እንምረጥና ሁላቸውም በአንድ ሆነው ይግደሉት። የትኛውን መበቀል እንዳለባቸው የእሱ ጎሳዎች ከዚያ በኋላ ያዳግታቸዋል፣ ይተውታል በሚለው ተስማሙ። ስለዚህ ከእያንዳንዱ ጎሳ ተመረጠ ጀግና የተባለ። ከዛ ሰይፋቸውን ይዛችሁ በማለዳ በሌሊት ሄዳችሁ ሙሐመድን ጠብቁት በሩ ላይ፣ ልክ እርሱ ስደት ለማድረግ ከቤቱ በሚወጣ ጊዜ የዛኔ ትገሉታላችሁ ተባባሉ። በቃ አሰናዱ፣ ጨረሱ። አላህ ይህንን ቁርአን ላይ ሁሉ አስፍሮታል። ወኢዝ የምኩሩ ቢከ ለዚነ ከፈሩ ሊየቅቱሉከ አለ። እነዚያ የካዱት ሰዎች አንተን ለመግደል ባሴሩብህ ጊዜ አለ። አው ይኽሪጁክ፣ ወይንም አንተን ለማሳደድ ከሀገር ለማስወጣት ይወጣ። አው ይፍቱክ፣ ወይንም አንተን ለማሰር ባሴሩ ጊዜ አለ። ሶስት ሴራ ነው ያሴሩባቸው። ቅድም እንዳልኳችሁ ወይ እዚሁ እንሰራው፣ ወይ እንግደለው፣ ወይ ከሀገር እናስወጣው እናሳደው። ወየምኩሩን ወየምኩሩላህ አለ። እነርሱ በአንተ ላይ ተንኮልና ሴራን ይጸነስሳሉ፣ እኔ ደግሞ በእነርሱ ላይ ተንኮልና ሴራቸውን አከሽፈባቸዋለሁኝ አለ። ወላሁ ኸይሩል ማኪሪን፣ እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና አለ። ይህን ሴራቸውን አላህ ሱብሓነሁ ወተዓላ እየተከታተለ ነበር ሊያድናቸው። የሚያድናቸውም እጅግ በጣም አስደናቂ በሆነ ተአምር ነው። ልክ ይህን ከተመካከሩ በኋላ በሌሊት ሰይፋቸውን ይዘው በራቸው ላይ ቆሙ። ሂደው ነብዩ ሰለላሁ ዐለይሂ ወሰለም ሊወጡ ነው። ከዚያ አላህ ሱብሓነሁ ወተዓላ ከሃዲያኖች በርህ ላይ ቆመዋል ሙሐመድ አላቸው። አንተ ዝም ብለህ ውጣ አላቸው። አይናቸውንም ትጋርዳቸዋለህ ተባሉ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም በሩን ከፈት አድርገው ወጡ። አይናቸውንም ታወረ፣ እያዩ እንዳያዩ ተደረጉ። አላህ ለዚህ ነው ቅድም የጠየቀችው ልጅ ትወታለች መሰለኝ፣ ሱራ ያሲን ላይ አላህ ገለጸው ይሄን ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን አለ አላህ። ከፊት ለፊታቸውም ከኋላቸውም ግርዶሽን አደረግኩባቸው አለ አላህ፣ ሸፈንኳቸው እነርሱም አያዩም አለ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ከቤት ወጡ፣ ከሃዲያኖች ሰይፋቸውን ይዘው እዛው እንቅልፍ ተጣለባቸው። አይናቸው ፈጦ እንዳያዩ ተደረጉ። በቃ ተሰወሩ ከአይናቸው። ነብዩ ሰለላሁ ዐለይሂ ወሰለም በመካከላቸው ሰንጥቀዋቸው ቀጥታ ሄዱ። ወዴት ሄዱ? መካ ሄዱ። አቡበክር ስዲቅ ረዲየላሁ ዐንሁ ለእርሳቸው ለነብዩ ሰለላሁ ዐለይሂ ወሰለምና ለራሱ 2 ግመሎችን አሰናድቶ አዘጋጅቶ ስንቃቸውን እስከ መዲና ድረስ የሚበቃቸውን አዘጋጅቶ እየጠበቃቸው ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ለመጨረሻ ጊዜ ከቤታቸው ወጡና ካዕባ ጋር ሄዱ። ለመጨረሻ ጊዜ ሶላት ሰገዱና ነብዩ ሰለላሁ ዐለይሂ ወሰለም ወጡ። ቀጥታ ወጡ፣ ከአቡበክር ስዲቅ ጋር ተገናኙ። አቡበክር ስዲቅ ረዲየላሁ ዐንሁ እየጠበቃቸው ነበር። ከዛ ጉዞአቸውን ጀመሩ። ከዛ እነዛ ሰዎች አይናቸው ተከፈተላቸው። አላህ ሱብሓነሁ ወተዓላ አይናቸውን ሲለቅላቸው ቀጥታ ሲገቡ ቤቱ ተከፍቷል። ማን እንደከፈተውም አላዩ። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ከፍተው የወጡት። ከዚያ በኋላ በሩን ከፍተው ሲገቡ ጊዜ
ዓሊ ብን አቢ ጣሊብን አገኙት። በነብዩ ሰለላሁ ዐለይሂ ወሰለም ፍራሽ ላይ ተኝተዋል። እሱ ዓሊ ብን አቢ ጣሊብን አገኙት። ዓሊ ብን አቢ ጣሊብ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እያደገ ነበር። ከእርሳቸው ጋር ነበር የሚኖረው። ለምን ከተባለ አጎታቸው አቡ ጣሊብ የማስተዳደር አቅም የለውም ነበር፣ ደካማ ነበር በህይወቱ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸውን አሳድጓቸዋልና አጎታቸው አቡ ጣሊብ በዚያ እየካሱት ነበር። ከልጆቹ መካከል አንድ ልጁን ተቀብለው እያሳደጉለት ነበር፣ እርሳቸው ውጭ ማለት ነው። ከዛ ዓሊ ብን አቢ ጣሊብን ሲያገኙት ጊዜ በጣም ተናደው ተበለከ ያ ሙሐመድ ብለው ቀጥታ እርሳቸው ፍለጋ ወጡ። ነብዩ ሰለላሁ ዐለይሂ ወሰለምን እንድረስበት ሲሄዱ ጊዜ የት ያገኟቸው? ሄደው ቀጥታ ለመካ ሹማምንቶችና ንጉሶች ወዲያው አሳወቁ። ሙሐመድ ከቤት አምልጦን ሄዷል። ይህ እንኳ ትልቅ ተአምር አልሆነላቸውም፣ በፊት ለፊታቸው ሰንጥቀዋቸው እያለፉ። ስለዚህ ምን እናድርግ ሲባል አሁንም ሌላ አዋጅ ወጣ። እንዳትለቁት ሙሐመድን፣ ቀጥታ ወደ መዲና ነው ስደት የሚያደርገው። እርሱም ከነ ህይወቱም ሆነ ወይንም ማስክሬኑን ይዞ ለመጣ ሰው 100 ግመል ሽልማት አለው የሚል አዋጅ ወጣ። አሁን ደግሞ ከመጀመሪያው በበለጠ መልኩ እንዳለ የመካ ወጣቶች ንቅል ብለው ወጡ። ማንም ፍለጋ? ነብዩ ሰለላሁ ዐለይሂ ወሰለም ፈረሳቸውን እየጋለቡ ሰይፋቸውን መዘው ፍለጋ ወጡ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አሁንም እየተከተሏቸው እንደሆነ አወቁ። ቀጥታ ወደ የት ገቡ? ጀበል አልተውር ወይም ጋር አልተውር ገቡ። ጀበል አልተውር ተብሎ የሚጠራ ትልቅ ተራራ አለ። ጀበል አልተውር ይባላል። ተውር ማለት ከብት ማለት ነው። የከብት ተራራ፣ የበሬ ተራራ። ለምን በዚህ ተሰየመ ከተባለ የመካ ሰዎች የሚጠሩበት የተራራው ስም ነው። ተራራው ልክ እንደዚህ ሾል ያለ እንትን ስላሉት ራሶች ስላሉት ልክ እንደ ቀንድ ከብት ቀንዶች ማለት ነው። በዚያ ተሰይሟል። እዚያ ውስጥ ደግሞ ተራራው ውስጥ ያለ ጋር ተውር የሚባል አለ። ተውር ዋሻ ይባላል። እዚያ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ገቡ። ከአቡበክር ስዲቅ ጋር እዛ ገቡ፣ ተደበቋቸው። ማንን? የመካን ከሃዲያኖች፣ እነሱን እየፈለጓቸው ነው። ልክ መካ በአቅራቢያው አይናቸውን ራቅ አድርጋችሁ ትመለከቱታላችሁ፣ ምናልባት መካ ሄዳችሁ ሰዎች ካላችሁ። ከዚያ እዚያ ውስጥ ገቡ፣ ፈለጓቸው፣ አጧቸው። ነገር ግን ከተራራው ላይ ደረሱ። በቃ ከዋሻው ላይ ማለት ነው። ከዋሻው ላይ ደረሱ። አቡበክር ስዲቅ ረዲየላሁ ዐንሁ በዚህ ጊዜ በጣም ተጨነቀ፣ በጣም ፈራ። ምክንያቱም ኮቴያቸው ይሰማል፣ ከላይ ደርሰውባቸዋል። ከዚያ በኋላ ምን አለ? ያ ረሱላላህ አላቸው፣ ለው አነ አሐደሁም ነዘረ ተሕተ ቀደመይህ ለአብሰረን አለ። በጣም ፈርቶ ከእነሱ አንዳቸው ወደ ታች አይኖቹን ዝቅ አድርጎ ቢመለከት ያዩናል እኮ በቃ ደረሱብን እኮ አለ። በዚያ ላይ የሸረሪት ድር ወይንም ደግሞ የእርግብ እንቁላል የሚባለው ሐዲስ ضعيف ነው፣ ውሸት ነው። ሼኽ አልባኒ ረሂመሁላህ ተዓላ ضعيف ነው ብለዋል። በገቡበት ቅጽበት ወዲያው ያ ሊሆን አይችልም በፍጹም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እዛ ዋሻ ውስጥ ናቸው። ከላይ ኮቴያቸው ተሰማና አቡበክር ሲዲቅ በጣም ጨነቀው። የጨነቀው ለራሱ አይደለም፣ ለነብዩ ሰለላሁ ዐለይሂ ወሰለም ነው። እርሳቸው ላይ የሆነ አደጋ ቢደርስና አስተምህሮቱ በዚሁ ቢቋረጥ ብሎ በጣም ፈራዘነ። ያ ረሱላላህ ለው አነ አሐደሁም ነዘረ ተሕተ ቀደመይህ ለአብሰረን አላቸው። ድምፁ ዝቅ አድርጎ አንተ የአላህ መልእክተኛ እነርሱ ደርሰውብናል፣ ከእነሱ አንዳቸው አይኑን ወደ ታች ዝቅ አድርጎ ቢመለከት ወደ ዋሻው እኮ ያገኙናል፣ ያዩናል አለ። ቤታቸውን ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባበክር ማ ظኑከ ቢስነይኒ አላሁ ሳሊሱሁማ አሉት። አቡበክር ሆይ ሶስተኛቸው አላህ ስለሆነላቸው ሁለት አካሎች ምን ታስባለህ አሉት። እኔ እናንተ ሁለት ብንሆንም ሶስተኛችን አላህ ነው እያሉት ነው። ላ ተሕዘን አሉት። አብሽር አትዘን አትፍራ አሉት። ኢነላህ መዐና አላህ ከኛ ጋር ነው እና አሉት። ኢነላህ መዐና አላህ ከኛ ጋር ነው አብሽር አሉት። ወደ አላህ ስብሐነሁ ወተዓላ ይህን ቃል በተናገሩ ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም እርዳታውን ላከ አላህ። የምን እርዳታ? በዚህ ጊዜ ትልቁ እርዳታ ምንድን ነው? ያ ጀማዓ የልብ መረጋጋት ነው። በተጨናነቃችሁበት ሰዓት፣ በፈራችሁበት ሰዓት ገንዘብ ነው የሚያስፈልጋችሁ ወይንስ የውስጥ መረጋጋት? የውስጥ መረጋጋት። በተጨናነቃችሁበት ሰዓት የሚበላ የሚጠጣ ከሚሰጣችሁ ይልቅ የውስጥ ሰላምና መረጋጋት ቢሰጣችሁ የትኛው ይሻላችኋል? የውስጥ መረጋጋት። ስለዚህ አላህ ምን አለ? ፈአንዘለ ላሁ ሰኪነተሁ ዐለይህ አለ። አትፍራ አትዘን ባለው ጊዜ እኔም በእነርሱ ላይ መረጋጋትን ልባቸው ላይ አወረድኩላቸው አለ አላህ። ያ ውስጣቸው የነበረው ፍራቻ ተወገደ። ፈአንዘለ ላሁ ሰኪነተሁ ዐለይህ ወአየደሁ ቢጅኑድን ለም ተረውሃ።
እናንተ በማታዩአቸውም ሰራዊቶች አገዝኳቸው አለ። መላእክቶች መጡ፣ እነዚያን ከሃዲያን አቅጣጫቸውን እንዲቀይሩ አደረጓቸው። ወጀዐለ ከሊመተ ለዚነ ከፈሩ ሱፍላ ወከሊመቱላሂ ሂየል ዑልያ ወላሁ ዐዚዙን ሐኪም። የእነዛን የካዱትን ሰዎች ንግግር የበታች አደረገ፣ የአላህ ቃል ሁሌም የበላይ ነውና አለ። ከሊመቱላሂ ሂየል ዑልያ፣ የአላህ ቃል ሁልጊዜም የበላይ ነው። ወላሁ ዐዚዙን ሐኪም፣ አላህ አሸናፊና ጥበበኛ የሆነ አምላክ ነው አለ። ከዚያ በኋላ እነዚህ ከሃዲያኖች ተስፋ ቆርጠው በቃ አላገኘነውም ብለው ተመለሱ። ለሁለተኛ ጊዜ አላህ ሱብሓነሁ ወተዓላ የግድያ ሙከራን አከሸፈባቸው። አንደኛ ቤታቸው፣ ሁለተኛ አሁንም ደርሰውባቸው አቡበክር ሲዲቅ ተስፋ ቆርጦ በቃ ደረሱብን አለቀልን እኮ ካለ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ከኛ ጋር ነው፣ አብሽር እሱ ይረዳናል አሉት። ወዲያው አላህ ሱብሓነሁ ወተዓላ አዳናቸው። ሄዱ ከሃዲያኖች። ከዚያ በኋላ ወጡ ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ። ከዛ በኋላ ወዴት ሄዱ? ቀጥታ ወደ መዲና ጉዟቸውን ቀጠሉ። የያዙት ስንቅ እስከ መዲና ድረስ የሚበቃል ብሎ ነበር አቡበክር ሲዲቅ የያዘው። እዚያ ዋሻ ውስጥ ግን በቆዩ ጊዜ ያችን ስንቅ ተጠቀሟትና አለቀችባቸው፣ ጥቂት ብቻ ቀረች። ስለዚህ መንገድ ላይ ስንቅ ሊያቋርጣቸው ነው። ያ ጀማዓ ምን እንደሚፈጠር ደግሞ አሁን ልናይ ነው። የሚገርም ተአምር ሊያደርጉ ነው ነብዩ ሰለላሁ ዐለይሂ ወሰለም። አሁን ይወቻል እየሄዱ እያለ መንገድ ላይ የሆነ ቦታ ሲደርሱ ምግብ አለቀባቸው። አቡበክር ሲዲቅ አለ፣ ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ አብሯቸው መንገዱን የሚመራቸው መንገድ መሪ አለ፣ የአቡበክር ሲዲቅ ረዲየላሁ ዐንሁ አገልጋይ ባሪያ አለ። 4 ናቸው። ስለዚህ መንገድ ላይ ምግብ አለቀባቸው፣ የሚበሉት አጡ። የሆነች ደሳሳ ጎጆ ነቢያችን ሰለላሁ ዐለይሂ ወሰለም አዩ። መንገዳቸው ላይ ወደ መዲና እየሄዱ እያለ ምናልባት እዚያ ምግብ ሊኖር ይችላል ብለው የሚሸጥ ምግብ ካለ እንግዛ ብለው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ሁላቸው እዚህ ቤት የሚሸጥ ምግብ አለ ወይ ሲሉ ምንም የለም ባለች ሴት ነች። የለንም፣ የሚበላ የሚሸጥ ምግብ የለንም። በጣም ተርበዋል፣ በጣም ተጠምተዋል። ታዲያ በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እቤቱ በር ላይ የታሰረች አንዲት የደከመች ፍየልን አዩ። ይችን የደከመች ፍየል ነቢያችን ሰለላሁ ዐለይሂ ወሰለም አዩ። ወተቷን ደርቋል፣ ወተቷን በር ላይ ታስራለች። ከዛ ሴትዮዋን አስፈቀዷት። ይቺ ፍየል ያንቺ ነች ወይ አሏት። አዎ። እንዳልባትና ወተት እንድንጠጣ ትፈቅጂልናለሽ አሏት። ከዛ ሴትዮዋ ምን አለች? ይህን ራሷ ነች የምትዘግበው። ማን ትባላለች? ኡሚ ማዕበድ ትባላለች። ባሏ ማን ይባላል? አቡ ማዕበድ ይባላል። ወተቷ እነዚህም ፍየሎች እንስሳቶች እየጠበቁ ምን እያሉ ነው የሚተዳደሩት? በእነሱ ነው። እና እንስሳቶቹ እንዳለ ነድቷቸዋል፣ ወደ እርሻ ቦታ ወስዷቸዋል። እቺ ግን ስለደከመችበት እቤት አስሯት ጥሏት የሄደች ደካማ ፍየል ነች። ወተትም የላትም፣ የደረቀች ነች። ከዚያ በኋላ እንዳልብና እንድጠጣ ትፈቅጂልናለሽ ወይ ሲሏት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እየቀለድክ መሆን አለበት አለች። ምክንያቱም እቺ ፍየላችን ደካማ ሆና እዚህ የተዋት ነች። ባሪ የሚታለበው ወተት የላትም፣ የደረቀች ነች። እንደሚታይ ከምኗ ነው የምታልበው ብላ ጠየቀች። ነቢያችን ሰለላሁ ዐለይሂ ወሰለም ለእኔ ፍቀጅልኝ፣ እሱን ታዩ በእኔ ላይ ጣዩ አላት። እሺ ፈቅጃለሁኝ ብዬ መመልከት ጀመርኩኝ አለች ሴትዮዋ ራሱ። ከዚያ በኋላ ፈአኸዘ ضرع بيده አለች፣ በእጁ የፍየሏን ጋት ያዘ። ወደዓ አለች፣ ጸሎትም አደረገ፣ ዱዓም አደረገ አለች። እየሰማች ነበር። ወዲያው የፍየሌም የጡቷ ጋት ሲሞላ ተመለከትኩኝ በአይኔ አለች። ወዲያ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ እያደረጉ የፍየሏ ጋት ሞላ አለች። ከዚያም በኋላ የሚታለብበት ዕቃ ትሰጭኛለሽ ብለው ጠየቁኝ አለች። ይሄን አይታ ልትሰልም ነው ሴትዮዋ ከነ ባሏ ማለት ነው። ባሏም ሲመጣ ይሄን ተአምር ሲሰማ ወዲያው ይሄዳሉ፣ ይሰልማሉ፣ በእስላም ላይ ይኖራሉ። እድሜ ልኳንም ነብዩ ሰለላሁ ዐለይሂ ወሰለም እያገለገለች ኖረች። በጣም ከፍላጎቷ የተነሳ አላስገድዷትም፣ መዲና ሄዳ ማለት ነው። ከዚያ በኋላ ይሄን ባየች ጊዜ ከቤት ዕቃ አምጫሉኝ አለች። ዕቃ ሰጠኋቸው አለች። አለቡና ጨረሱ አለች። ከዚያ በኋላ ቀድሞ እሱ ሲጠጣም አላየሁትም አለች። ለጓደኞቹ ሲሰጣቸው አየሁኝ አለች። አቡበክር ሲዲቅ ጠጣ፣ ያ የአቡበክር ሲዲቅ ባሪያ ጠጣ። ልክ እንዲሁ ደግሞ መንገዱን የመራችው ጠጣ። እኔም እዛ የሚቀመስ ስለሌለ ለእኔም ሰጠኝ አለች። ለሁሉም ከጠጡ በኋላ መጨረሻ ላይ እርሱ ጠጣ አለች። ከዚያ በኋላ ሁላችንም ከጠጣንና ከጨረስን በኋላ እንደገና መልሶ አለበና ሰጠኝ አለች። ይሄን ደግሞ አንቺ ተጠቀሚበት ብለው ሄዱ አለች። በጣም በመገረም በዚህ ላይ ቆይቼ ሳለሁኝ አለች ባሌ መጣ አለች። ባልየው መጣ።
ከዛ በኋላ ቤት ሲገባ ጊዜ ወተት አየ። ይህ ወተት ከወዴት ነው የመጣው? የሚታለብ ፍየል ጥዬ አልሄድኩም። ከየት ነው ያመጣሽው? በሰፈሩም ላይ ከእኔና ከአንቺ ውጭ ሌላ የሚኖር ሰው የለም አለኝ አለች። ከዛ የተከሰተውን ሁሉ ነገርኩት አለች። እስኪ ሰውየውን ንገሪኝ፣ ምን አይነት ሰው ነው? ገጽታውስ ምንድን ነው ብዬ ጠየቀኝ አለች። ከዚያ በኋላ ተናገርኩኝ አለች። እጅግ ለይሰ ቢጠዊል ወላ ቢልቀሲር ወላኪነሁ መርቡዕ አለች። በጣም ረጅም አይደለም፣ በጣም ማጭርም አይደለም። ነገር ግን መካከለኛ ተክለ ሰውነት ያለው ነው። ዐሪዱ ሶድር ደረቱ ሰፋ ያለ፣ ዋሲዕ አልመንኪበይን ትከሻዎቹ ሰፋ ያሉ፣ እጅግ በጣም ቆንጆ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ያን ሁሉ መገለጫ ከተናገረች በኋላ ለዐለሁ ሁወ ነቢዩ አለዚ ኸረጀ ቢመካ ብሎ ተናገረ ባሌ አለች። ባሌ ያ በመካ ላይ ነቢይ ነኝ ብሎ የተነሳው ነቢይ ራሱ ሊሆን ይችላል። እኔ ስለ እርሱ ሰምቻለሁኝ፣ እርሱንም ማወቅና መከተልም እፈልጋለሁኝ ብሎ ተናገራለች። ከዚያም ብዙ ሳንቆይ ወደ መዲና ሄድን ከባሌ ጋር አለች። እዛ አገኘናቸው። በእርሳቸው ላይ ሸሃዳ ያዝን፣ ኢስላምን ተቀበልን። ከዚያም በኋላ እስከ ህይወታችን ፍጻሜ ድረስ በዚያ ላይ ቆየን ብላ ራሷ ትናገራለች። ማን ትባላለች? ኡሚ ማዕበድ ትባላለች። ባሏ አቡ ማዕበድ ይባላል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ይህን ተአምር አድርገዋል ማለት ነው። ከዚያ በኋላ መዲና ገቡ። ይህን የሆነው የነቢያችን ሰለላሁ ዐለይሂ ወሰለም ታሪክ እንዳለ በተአምር የተሞላ ነው። በተአምር የተሞላ ነው። ከዚያ በኋላ ብዙ ቀን ሳይቆዩ መዲና ላይ እንደሆኑ የመካ ከሃዲያኖች ሄደው ጭራሽ እዛ ለመዋጋት እነሱን ፈለጉ። የበድር ጦርነት ተካሄደ። የበድር ጦርነት የመጀመሪያ ጦርነት ነው ሙስሊሞችና ከሃዲያኖች የተጋጠሙበት። ከዚያ በኋላ ሙስሊሞች አሸነፉ። ይህን ታሪክ ብዙ ጊዜ ነገራቸዋለሁ። 300 ናቸው ገና። ከዚያ በኋላ የመካ ከሃዲያኖች በብዙ ሺዎች የሚቆጠሩ ናቸው፣ ተጋጠሙ። ሙስሊሞች አሸነፏቸው። ያ ሰላም። ካሸነፏቸው በኋላ የተማረኩባቸው ሰዎች አሉ። በጣም የሚገርመኝ የሶፍዋን ታሪክ ነው። የሶፍዋን አሰላለም በጣም ይገርመኛል። ትላንትና ነግሬያቸዋለሁኝ። ሪከርድ አለ መሰለኝ የዞራቸው ይዩት። በጣም የሚገራርም የሆነ የነብይነታቸው ማረጋገጫ በሱ ላይ የተስተዋለበት ነው። ይማረክበታል። አንዱ ልንገራቸው። እዚሁ ሶፍዋን ማነው? ዑመይር የሚባል ሰሃባ ነው። ልጁ ይማረካል። ሊዋጋ ሄዶ ከነብዩ ሰለላሁ ዐለይሂ ወሰለም እና አማኞችን ሊዋጋ ከመካ። ዑመይር በጣም ጀግና ነው፣ የታወቀ ነው። ከመካ ከሃዲዎች መካከል ነው። ከዚያ በኋላ እሱ ከተሸነፉ በኋላ የመካ ከሃዲያኖች በጣም አዝነዋል፣ በጣም ተሰብረዋል። እናሸንፋለን ብለው ጠብቀው ስለነበር ባልጠበቁት ቁጥር ነው የተሸነፉት። ሙስሊሞች ከ300 ናቸው፣ ከሃዲያኖች በሺዎች የሚቆጠሩ ናቸው። እንደሚያሸንፉ እርግጠኛ ሆነው ነበር የሄዱት፣ ግን ተሸንፈው መጡ፣ ተማርከውባቸዋል። ከዚያ በኋላ ዑመይር መካ በካዕባ አጠገብ ሶፍዋን የሚባል አንድ ጓደኛው አለ አብሮት፣ ሁለቱ ብቻ ናቸው። እንዳው ብድር ባይኖርብኝ ኖሮ እና እነዚህ ልጆቼና ሚስቶቼ ባይኖሩ ኖሮ ሙሐመድን ሄጄ ተደብቄ ገደየው በመጣሁ ነበር አለ። በጣም ጀግና ነው፣ ይታወቃል። ከዚያ ሶፍዋን ምን አለው? ብድርህን እኔ እከፍልልሃለሁ፣ አብሽር። የሆነ ነገር ብትሆን ደግሞ ቤተሰቦችህን እኔ እሸፍንልሃለሁ፣ አብሽር። በእኔ ላይ ጣለው፣ እሱን ብቻ አንተ ሙሐመድን ገድለህን አለው። በጣም ይታወቃል፣ ያደርገዋል ተብሎ ነው የሚታመነው። እንደሱ ከሆነ ቃል ግባልኝ፣ ሄጄ ሙሐመድን ገድየው እመጣለሁ፣ አንተ ብድሬን ክፈልልኝ፣ ቤተሰቦቼንም አደራ አለ። ከዚያ በኋላ ተስማሙ። በዚህ ፈረሱን አዘጋጀ፣ ሰይፍ አዘጋጀ፣ በደንብ አድርጎ ሳለው፣ መርዝም ቀባሁት አለ። ራሱ ሲናገር ቁርጭ ነው መጣ፣ አብሽር አልኩት አለ። ከዛ በኋላ ሄደ። ልክ ፈረሱን እየጋለበ መዲና ደረሰ። ከመካ ተነስቶ መዲና ከደረሰ በኋላ ሰሃቦች ከሩቅ አዩት። እነ ዑመር ኢብኑ አልኸጣብ ምናምን በጣም ለኢስላም ጠላት እንደሆነ ያውቁታል በደንብ አድርገው። መካ እያሉ አማኞችን በጣም ያስቸግራቸው ነበር፣ አዛ ያደርጋቸው ነበር፣ የሰለሙ ሰዎችን ሁሉ። ይሄ ጠላታችን፣ የአላህ ጠላት፣ የመልእክተኛው ጠላት፣ የዲን አልኢስላም የኛ የሙስሊሞች ጠላት መጣ ደግሞ እዚህ ተከትሎን ብለው ተናገሩ ሰሃቦች። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከሆነች ድንኳናቸው ውስጥ ተቀምጠው ሰዎችን እያስተማሩ ነበር። አዩትና ነቢያችን ሰለላሁ ዐለይሂ ወሰለም ደዑህ አሉ፣ ተውትና ወደ እኔ አምጡት አሉ።
ከዚያ በኋላ ሰሃቦች ይዘውት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወሰዱት። ድንኳናቸው ከመግባቱ በፊት ፈረሱን ውጭ ላይ ያሰረና ሰይፉንም እዚህ አስቀምጠና ለምን መጣህ አሉት። ነብዩ ሰለላሁ ዐለይሂ ወሰለም ገባ ወደ እርሳቸው። ለምን መጣህ ሲሉት ጊዜ ልጁ ተማርኳል፣ ገብቷቸዋል። ግን ለልጁ ብሎ አይደለም የመጣው፣ እንዳልኳቸው ቅድም ተመካክሮ ነው የመጣው፣ እርሳቸውን ለመግደል ነው። ግን ያን መናገር አልፈለገም። ያው የተማረከ ልጅ እንዳለ ታውቃለህ ሙሐመድ፣ ልጄን የተማረከብኝን ለመውሰድ ነው የመጣሁት አለ። ነብዩ ሰለላሁ ዐለይሂ ወሰለም ከዘብት አሉት፣ ዋሽተሃል አሉት። እውነቱን ትነግረኛለህ ወይንስ እኔ ብነግርህ ይሻላል ለምን እንደመጣህ አሉት። አይ አልዋሸሁም፣ ልጄን ለመውሰድ ነው የመጣሁት አለ። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ አሁንስ በደንብ ስማኝ፣ ለምን እንደመጣህ ልንገርህ አሉት። አንተና ሶፍዋን በካዕባ አጠገብ ተቀምጣችሁ ነበር አይደል አሉት። ከመምጣትህ በፊት አዎ አለ። አንተና ሶፍዋን እኔን ለመግደል ተመካክራችሁ ቤተሰቤን እንድትሸፍንልኝ ብድሬንም እንድትከፍልልኝ ተባብላችሁ በዚህ ተስማምታችሁ እኔን ለመግደል ነው የመጣኸው አይደል አሉት። አዎ አለ። ራሱ ነው ይሄን የሚናገረው ታሪኩን ዑመይር። ወዲያው አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብዬ እስልምናን ተቀበልኩኝ አለ። ሙሐመድ ሆይ በአላህ ስም እምላለሁኝ ከአምላክ በስተቀር ሌላ ማንም ይሄን ሊነግርህ የሚችል የለም ብዬ ወዲያው መሰከርኩኝ አለ። ምክንያቱም እኔና ጓደኛዬ ስንነጋገር ሶስተኛ ሰው እንኳን የለም ነበር አለ። ገብቷችኋል? ኩና ኑከዚቡከ ቢኸበሪ ሰማዕ፣ ከሰማይ በሚመጣልህ ቃል እናስተባብለህ ነበር፣ ውሸት ነው እንልህ ነበር። ይሄን ግን በፍጹም የማልክደው የማላስተባብለው ነገር ነው አለ። አብሮን የነበረ ሶስተኛ ሰው ይሄን ቃል ምን እንደተባባልን የሰማ የለም ከፈጣሪ በስተቀር ይሄንን ማንም ሊገልጥልህ የሚችል የለም። ስለዚህ ከወዲሁ ከዚህ ጀምሬ ሙስሊም ሆኛለሁ ብሎ ሻረ ተቀበለ፣ እስልምናን ተቀበለ። ሊገድል የሄደው ሰው አምኖ ተመለሰ። ከዛቸዋል በጣም ይገርማል የዚህ ሰው አሰላለም። እርሳቸውን ሊገድል መጣ ተአምራዊ በሆነ መንገድ። የሩቅን የሚያውቀው ማን ነው? አምላክ ነበር። ነብያቶችን ግን የነብይነታቸው ማረጋገጫ ይሆን ዘንድ ያሳውቃቸዋል። እዚያ መካ አጠገብ ሆነው የተመካከሩትን ነብዩ ሰለላሁ ዐለይሂ ወሰለም ቁጭ አድርገው ነገሩት። አሁን እኔ ጋር ከመምጣት በፊት ሶፍዋን ጋር ነበርክ አይደል አሉት። አዎ አለ። እኔ ጋር ከመምጣት በፊት ለሶፍዋን ብድር አለብኝ፣ ልጆችና ቤተሰቦች አሉብኝ። እነርሱን የሚጠብቅልኝ ባገኝ፣ ብድሬ የሚከፍልልኝ ባገኝ ገድየው እመጣለሁ ብለህ እኔን ለመግደል ነው የመጣው አሉት። ነብዩ ሰለላሁ ዐለይሂ ወሰለም ስላወቁ ነው ሰሃቦችን እንዳትነኩት ወደ እኔ ብቻ ላኩት ያሉት። ያሰላም ሊገድልህ የመጣን አካል አምጡት ወደ እኔ አቅርቡት። ከዚያ በኋላ ገስጸህና መክረህ ወደ ኢስላም በጥሩ ስነ ምግባር አስተምረህ ጥሪ አድርገህ መላክ። ምን አይነት ባህሪ ነው ያጀማ? ሊገድልህ እንደመጣ ብታውቅ አንድን አካል ሳይመጣ በፊት ገደሉት ሊሆን ይችላል የምትለው ገብታችኋል? ወይንም የተለየ ገጽታ ልታሳየው ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ግን እያወቁ ለክፉ ነገር እንደመጣ በጥሩ ስነ ምግባር አስተናገዱት። ናኩት በል ወደ እኔ አሉት። እንዳትነኩት ብለው አዘዙለት ቀድሞ። ምክንያቱም የእስላም ጠላት እንደሆነ ያውቃሉ። ሰሃቦች እንዳይጎዱት ቀድሞ ተናገሩለት። ድምፃቸውን ከፍ አድርገው ደዑህ አሉ፣ እንዳትነኩት አደራ። ወእቱኒ ቢ እርሱን ወደ እኔ አምጡልኝ አሉ። ወደ ቤት ገባ፣ ከአጠገባቸው አስቀመጡት። ያለውን ነገር ነገሩት። ኢስላም ተቀበለ። አልሐምዱሊላህ አላ ኒዕመት ልእስላም። እሺ ጥያቄ አለ? ይቀጥል። እሺ ጥያቄ አለ? አዎ ሁሱ ሰላም አለይኩም። ሰላም መሽለታ ስለ እንዴት ሂፍዝ እንዳሐፈዝክ እንዴት ሙራጃ እንደምታደርግ ተናግረህ ነበርና ከግማሽ በኋላ ነበር የገባሁት። የመጀመሪያውን ነገር እንድትነግረን 5 ገልጽ በቀን እንዴት ሙራጃ እንደምታደርግ እንዴት እንደምትከፋፈለው ማለት ነው። ሹክራን። ቁርአን ከሐፈዛችሁ በኋላ ሙራጃ እንዴት ነው የምታደርጉት? ሐፊዞች በጣም ብዙ ናቸው። ሐፊዞች ግን በጣም ጥቂቶች ናቸው። ማለት ቁርአንን የሚያፍዙ ሰዎች ብዙ ናቸው። ይህን ቁርአን ግን በጭንቅላታቸው አጽንተው የሚይዙ በጣም ጥቂቶች ናቸው። መቶ ሐፊዝ ልታገኝ ትችላለህ። ነገር ግን ከነሱ መካከል ቁርአንን በትክክል የያዙት ምናልባት 5 ሰዎች ሊሆኑ ይችላሉ። ታዲያ ከሐፈዝን በኋላ ቁርአን እንዳይጠፋን በጭንቅላታችን ውስጥ ለሁል ጊዜ ጸንቶ እንዲቆይልን ምን ማድረግ ነው ያለብን? ወደን ብለን እንምጣ። እኔ ቁርአን በሐፈዝኩበት አካባቢ
አመት በመጣ ቁጥር ተራዊህ ሶላት ለማሰገድ ሰዎች የሚያሰግዱ ልጆች ልክ ማታ የሚያሰግዱትን ቀን ላይ ሙራጃ ሲያደርጉና በጣም ሲለፉ ሲደክሙ አንዱ ጋር ሄደው ሲያዳምጡ ምናምን ማታም ላይ ሲሳሳቱ ሰማ ነበር። ለሁል ጊዜ እንዳይጠፋ አድርጎ መያዝ ያለበት እንዴት ነው የሚለውን ነገር ለራሴ ቁጭ ብዬ አሰብኩኝ። ገብታችኋል? ሄጄ በየጊዜው እየገለጥኩኝ ካላረጋገጥኩኝ ያለ የማይሆን ሂፍዝ ከሆነ እንዲህ አይነት ሂፍዝ ከሆነ ሂፍዝ አይደለም። የፈለግኩትን እድሜ በቃ ብትው ራሱ ሳትቀራ ብትተው በጭንቅላትህ ይዘህ የምትቆይበት በየትኛውም ጊዜ ከፈለጉት ቦታ ሰዎች ገልጠው ቢጠይቁህ ከዚህ አንስተህ መቅራት የምትችልበት ሂፍዝ መሆን አለበት። ሂፍዝ ማለት ይሄ ነው። ገብታችኋል? ታዲያ ይህ እንዲሆን ምን ማድረግ ነው ያለብኝ የሚለውን አሰብኩኝ። ቁርአን ከሐፈዝኩና ከጨረስኩኝ በኋላ በቀን 5 ገጽ ማሐፈዝ ሙራጃ ለማድረግ ወሰንኩኝ። ሱብሂን ከሰገድኩ በኋላ ጀምራለሁ። ጥግ ይዝና ያችን 5 ገጽ በቀን እቀራታለሁ እስከ ቁርስ ድረስ። ሌላ ምንም ነገር አልቀራም። ጓደኛም ጋር አልጨዋት ምናምን ሄደው ተሰባስበው ሲያወሩ ምናምን ጉዳይ አይደለም። ቤታቸዋል ጨዋታ ምናምን አለ ምናምን አልሰማም። ለምን ሱዳይ ሳይመጣም በዚህ ሰዓት ፕሮግራሜን አልተውም እላቸው ነበር ለጓደኞች። አስታውሳለሁ ሱዳይስ መጥቷል ና ዘይረው ብትሉኝ ወላሂ ላዚም ቅርአቴን ትቼ አልመጣም እላቸዋለሁ። አይደለም እንደዚህ ለጨዋታ ምናምን ተሰባስባችሁ ያ ነገር ሊደንቀኝ ቀርቶ ማለት ነው። ስለዚህ ሱብሒን ከሰገድኩኝ በኋላ ጥግ ይዝና እስከ ቁርስ ድረስ ባለው ጊዜ ያችን 5 ገጽ ሙራጃ አድርጋታለሁ። በደንብ አድርጌ ድቅቅ አድርጌ መያዝን ካላረጋገጥኩኝ ሂጄ ቁርስ አልበላም ነበር። ያንን መያዝን ካረጋገጥኩ በኋላ ወደ ቁርስ እንሄዳለን። ከጨረስን በኋላ እሱን ከቁርስ በኋላ ኳስ ጥምት ምናምን እንጫወትና ምናምን ከዚያ በኋላ ወደ መስጂድ ተመልሰን እንገባለን። ከዚያ መስጂድ እንገባና ያንኑ 5 ገጽ ያንኑ ራሱ ነው እንደገና መልሼ ቀረዋለሁ። ከዚያ ጓደኞች ላይ ይሰማዋለሁ። ከዚያ በኋላ ኡስታዜ ላይ ሂጄ ይሰማዋለሁ። በደንብ መያዝን ካረጋገጥኩ በኋላ ከዚያ ከሰዓት በኋላ ትምህርት እንሄዳለን። እየተማርን ነው ያፈዝን የነበረው። ከዚያ ልክ ከአሱር በኋላ ምናምን እንመለሳለን። ከአሱር በኋላ ደግሞ ኪታብ ምናምን እንቀራለን። ከዛ ከመግሪብ እስከ ዒሻ ድረስ ደግሞ ተፍሲር እንቀራ ነበር። ከዚያ በኋላ ከዒሻ በኋላ ለመጨረሻ ጊዜ ያንን 5 ገጽ ቁጭ ብዬ እከረዋለሁ። ሙራጃ አድርገውና መያዜን እርግጠኛ ከሆንኩ በኋላ ቁርአንም ሳሊዝ በጄ አጠገቤ ቁርአን ሳይኖር ጓደኛም ሳያዳምጠኝ ለብቻዬ ሆኜ እቀረዋለሁ። የመጨረሻው እሱ ነው። ከዚህ በኋላ ሁሴን ሆይ ይላለሁ ለራሴ ማለት ነው። ብትሳሳት እንኳን የሚነግረህ ጓደኛ የለህም። ብትሳሳት እንኳን ገልጠህ የምታየው ቁርአን አጠገብህ የለም። ስለዚህ ራስህን ችለህ ቅራ እለዋለሁ። ገብታችኋል? የዛኔ ሙሉ ትኩረታችሁ በራሳችሁ ላይ ይሆናል። ተዕተሚዱን ዐላ አንፉሲኩም፣ በጓደኞቻችሁም ላይ በቁርአንም ላይ ምናምን መጠጊያ እንደሌላችሁ ታውቃላችሁ። ትኩረትህ ሙሉ እዛው ላይ ይሆናል። ገብታችኋል? ያን መያዜን እርግጠኛ ከሆንኩኝ በኋላ ያችን 5 ገጽ የሌሊት ሶላት ተሰግድባታለሁ። ሌሊት ላይ ካመለጠኝ እንኳን ቀን ላይ ሰግደዋለሁ። ያንን ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም መንፋተት ወሰላት ቢለይል ፈሊዩሰሊህ ቢነሃር ብለዋል። የሌሊት ሶላት ያለፈው ሰው ቀን ይስገደው ችግር የለውም ብለዋል። ገርቶልኛልና ብዬ ለምን 10 ገጽ አላደርገውም ብዬ አልቀብጥም። ከብዶኛልና ይሄ 5 ገጽ ብዬ በፍጹም አልሰንፍም። ገብታችኋል? ፕሮግራም ነው፣ ፕሮግራም ነው። አይቀነስም፣ አይጨምርም። የፈለገ ተአምር ቢመጣ ያንን ሳልቀራ ያ ቀን አያልፋትም፣ በተአምር ማለት ነው። ገብታችኋል? ከዚያ ይህንን 5 ገጽ በዚህ መልኩ ሰራና በቀጣይ ቀን ደግሞ ልክ እንደ ትላንቱ ሰራለሁ። ገብታችኋል? በዚህ መልኩ በስንት ወር አከትመዋለሁኝ? በቀን 5 ገጽ በ4 ወር ታከትማላችሁ ቁርአን። ጨረስኩኝና በቃ አጠናቀቅኩኝ ማለት ነው። ለላላ ገና ጀመርኩኝ። ከዛ ወደ 10 ገጽ አሳድገዋለሁ። ልክ ከዚህ በፊት በሰራሁበት መልኩ በቀን 10 ገጽ አደርገዋለሁ። አሁን ደግሞ በስንት ጊዜ አከትማለሁኝ? በ2 ወር አከትማለሁኝ። ገብታችኋል? የቅድሙ በ4 ወር ነበር፣ አሁን በ2 ወር። ከዚያ አሳድገዋለሁኝ። በ10 ገጽ የነበረው በ1 ጁዝ አደርገዋለሁ። በቀን 1 ጁዝ ልክ በዚሁ መንገድ በሰራሁበት መንገድ እሰራለሁ። በ30 ቀን አከትማለሁ። መጀመሪያው 4 ወር፣ ከዚያ 2 ወር፣ አሁን 1 ወር ደርሰናል።
ከዚያ በኋላ በሁለት ጁዝ አደርገዋለሁ። ይህን ደግሞ በ15 ቀን አከትማለሁ። ከዚያ በኋላ በ3 ጁዝ አደርገዋለሁ። ይሄ ደግሞ በ10 ቀን ይከተማል። ከዚያ በኋላ በ5 ጁዝ አደረግኩት፣ በቀን 5 ጁዝ። ይሄ ደግሞ በ6 ቀን ይከተማል። ከዚያ በኋላ በ10 ጁዝ። ይሄ ደግሞ በ3 ቀን። ከዚያ በኋላ በ15 ጁዝ። ይሄ ደግሞ በ2 ቀን አከተምኩ። ከዚያ በኋላ በቀን አንድ ጊዜ አከተምኩኝ። ከጠዋት ከሱብሂ ጀምሬ እስከ መግሪብ ድረስ ቁጭ ብዬ ምንም ሳልንቀሳቀስ ማለት ነው። እንዴት ይሄ ጊዜ ሊበቃ ቻለ? 30 ጁዝ ለመቅራት በአንድ ቀን ትችላላችሁ። ሙራጃ ባደረጋችሁት ጊዜ ቁርአን አፋችሁ ላይ በጣም እየገራ ይሄዳል፣ እየቀለለ ይሄዳል። ጊዜውን በጣም ትጠቀሙበታላችሁ። የምትለው ራሱ የማይሰማበት ጊዜ አለ። አጠገብ ላለ ሰው إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله واليوم الآخر وما هم بمؤمنين يخادعون الله الذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مسلمون من ريال الكتاب يترى የሚገኘው ሐፊዝ የሆነ ሰው ካልሆነ በስተቀር አያገኘውም። እና ልክ እንደዚህ እስኪገራላቸው ድረስ ይሆናል። ከዚያ በኋላ ሙራጃ የሚባል አላደረኩም። አመናችሁም አላመናችሁ እንግዲህ የዛኔ ገና 13 ዓመት ምናምን አካባቢ ነው። 6ኛ ክፍል ምናምን አካባቢ እየተማርን ነው። 13 ዓመት ምናምን 14 ዓመት ምናምን አካባቢ። ከዚያ በኋላ እስከ ሙራጃ አላደረኩም። ከዚያ በኋላ ሳሰግድ የረመዳን ተራዊህ የት ደርሳችኋል፣ ከየት ነው የምትጀምሩት፣ የት ጋር ነው የምትጨርሱት ብዬ መጠየቅ አልወድም። እንደዛ ከጠየቅኩኝ ሐፊዝ አይደለሁም ብዬ ራሴ አምናለሁ። ከዚያ በኋላ የትኛውም ቦታ ጀምሮ ያቋርጥልኛል፣ እኔ ሄጄ እቀጥላለሁ። ከዚህ ጀምር ይሉኛል፣ ሄጄ እቀጥላለሁ። ልክ ማታ ልገባ ስል ነው ተራዊህ የት ነው ያቆማችሁት የምላቸው፣ ከጀመሩበት ለመቀጠል። ቀን ላይ ለመዘጋጀት ምናምን አልጠይቃቸውም። ይወታቸዋል። ዝም ብዬ ሄጄ እጀምራለሁ። አንድ ረመዳን አሰግጃለሁ። የት ነው? ሎጊያ ሐምዛ መስጂድ ሎጊያ ሙሉ 30 ጁዝ እኔ ነኝ ያሰገድኳቸው ተራዊህ። አላህ ምስክሬ ነው። አንዲት ቦታ ነች የጠፋች ከሙሉ 30 ጁዝ ማለት ነው። አንዲት ቦታ ሱረት الزخرف ላይ አረሳት። ወለማ ጃአ ዒሳ بالعلم ብየቀረች بالبينات የሚለውን ከዚያ በኋላ ወዲያው ጠዋት በቃ ሁሴን ተሳሳተ እኮ ብሎ ተአምር ሆነባቸው። እንዴት ተሳሳተ ሁሴን? እንዴት አንዲት ቦታ ተሳሳች ማለት ነው። መሳሳት የሚባለው ነገር አይታሰብም ነበር። እያፈዝኩኝ እያለሁ ቁርአን ስሳሳት አለቅስ ነበር አለ እንዴ ከንዴት የተነሳ ወላሂ ለምን ጠፋኝ ብዬ ተናድጄ ለ2 ቀን 3 ቀን ሳልቀራ የምቀርበት ጊዜ ነበር። ገና የመጀመሪያ ህፍዝ እንትን እያልኩ ማለት ይህን ነግራችሁ ስለ ራሴ ከፍ ላደርግላችሁ ብዬ አይደለም፣ ግን ምን ያክል ቀላል እንደሆነ ለጠየቁኝ ሰዎች እንዲረዱ ዘንድ ነው። ቦታቸዋ የተለየ አይምሮ የለንም። ሁላችንም ከተጠቀምንበት እኩል የሆነ አይምሮ አለ እና በጣም ቀላል ነው። በጣም ገር ነው። መያዝ ትችላላችሁ። በቃ እችላለሁ ብለህ ተነሳ። የመጀመሪያው እሱ ነው። እኔ አልችልም ይሄን ካልክ አትችልም። እኔ እችላለሁኝ ምን ይሳነኛል ብለህ ከተነሳ ትችላለህ። እና የሌሊት ሶላት ስገዱበት። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ዐብደ ኢዛ ቃመ ቢልቁርአን ማ የንሳህ አሉ። አንድ ሰው በቁርአን ሌሊት ከቆመበት ከሰገደበት አይረሳውም ብሎ ተናግረዋል። ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ወጀረብቱ ዛሊከ ቢነፍሲ። ነብዩ ሰለላሁ ዐለይሂ ወሰለም እውነት ተናግረዋል። የሌሊት ሶላት ከሰገዳችሁበት አትረሱትም። በቃ ነው። እሺ አሰላሙ አለይኩም። ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ምን ይላል? አንድ ሙስሊም ጀነት ውስጥ ከገባ ስንት ሚስቶችን ነው የሚያገባው? አላሁ አክበር። ግባና ከዚያ በኋላ እናስብበታለን ስንት ሚስት እንደምታገባ ኢንሻአላህ። እሺ ጀነትን እንድናፍቃት የሚያደርገን አንድ ነገር እስኪ ጥቀስልን ተባለ። አንድ ሰለፍ እዝኩር ለና ሸይአን ይሸውቁና ኢለይሃ። ጀነት ውስጥ ከሚገኙ ነገራቶች ጀነትን እንድንናፍቅ የሚያደርገን እስኪ አንድ ውድ ነገር ጥቀስልን ተባለ። ፊሃ ረሱሉላህ ዐለይሂ ሰላም ሚት አድርጉ ልጆች። ፊሃ ረሱሉላህ በእርሷ ውስጥ የአላህ መልእክተኛ አሉ እኮ ብሎ ተናገረ። ጀነት ውስጥ ነው የተባለው። ነገ ጀነት ውስጥ አላህ ሱብሓነሁ ወተዓላ ማየት፣ ነብዩ ሰለላሁ ዐለይሂ ወሰለም ማየት፣
እነዚያን ታላላቅ ነቢያት ማየት፣ እነዚያንና አስሐቡል ከህፍን ማየት፣ ይህ ነው ትልቁ ሊያስናፍቀን የሚገባ ነገር ያጀማ። ያኛው የሚበላ የሚጠጣ ወይም ሚስት የሚለው ከዚያ በኋላ የሚመጣ የሆነ ነገር ነው። እንዳጠቃላይ ግን ከተጠየቀ አይቀር አንድ ሰው በጀነት ውስጥ ስንት ሚስት ያገባል የሚለውን በተመለከተ አንድ ሚስት ነው የሚያገባው። ነገር ግን ከፍተኛ ደረጃ ላላቸው ሰዎች 2 ሁረል ዒን ያገባሉ ተብሎ ተገልጿል። ያም እንዳውም ትልቅ ደረጃ ላላቸው ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቡኻሪ እና ሙስሊም ላይ በተዘገበ ሲናገሩ አወሉ ዙምረቲን ተድኹሉል ጀና ዐላ ሱረቲል ቀመር ለይለቱል በድር ፈሊኩሊ ዋሒድን ሚንሁም ኢምረአታኒ ፊል ጀና አሉ። መጀመሪያ ጀነት ለሚገቡ ሰዎች አሉ ነቢ ሰለላሁ ዐለይሂ ወሰለም፣ መጀመሪያ ጀነት ለሚገቡ ሰዎች እነርሱም ፊታቸው ልክ እንደ በድር ሌሊት ልክ እንደ በድር ሌሊት ጨረቃ ያበራል ፊታቸው ብለው ተናገሩ። ለእነርሱም ለእያንዳንዳቸው 2 ሚስቶች አሏቸው ብለው ተናገሩ። ያችሁ መጀመሪያ ጀነት ለሚገቡ ታላቅ ደረጃ ላላቸው ተብሎ የተነገረ ነው እሱ። እሺ ጥያቄ አለ? ይቀጥል። እሺ ጥያቄ አለ? ከሌላችን እንወረደሽ። نازل تحت ብዙ ትልቅ የሆነ ሰው ያፍዛል ወይ? አዎ ትልቅ የሆነ ሰው ያፍዛል። ትልቅ የሆነ ሰው ያፍዛል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቀጥል። ጥያቄሽ ምንድን ነው? እግሬ ላይ የፈላ ውሃ ተደፍቶብኝ ነበርና ከለሩ የእግሬና ከጠባሳው በጣም ይለያያል